ዛሬ የምንካፈልበት ርዕስ ወንጌልን ስበክለት በሚል ርዕስ ይሆናል። ስለዚህ ዛሬ የምንካፈለው ያው የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 13 ቁጥር 32 እና ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ያለው እግዚአብሔር ቃል ላይ ቆመን አብረን እንካፈላለን። እግዚአብሔር ለዘላለም የተባረከ ይሁን። እንዲህ ይላል ሐዋርያት ሥራ ምዕራፍ 13 ቁጥር 32 እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን ይላል። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ጌታ አምላካችን አባታችን ክብር በሰማይ ክብር በምድር ለከበርከው ለገነንከው የዓለም መድኃኒት ለሆንከው ለአንተ ክብር ይሁን። ጌታ ሆይ ጠብቀን ሰውረንም። እነሆ በአንተ ማንነት ውስጥ አለን። የእኛ ማንነት አንተነ የማትደርቅ ምንጫችን ሆይ፣ የማትወሰድብን ምርኩዛችን ሆይ እናመሰግናለን። ዛሬም ስለ አንተ ልናወራ እነሆ ጌታ ሆይ ቃልን ከፍተናል። አቤቱ ለቤተ ክርስቲያን የሰጠውን ተልኮ እንድንወጣ እንድንተገብር ጌታ ሆይ ልትናገረንና ልታሳስበን በእኛ መካከል አለ። አቤቱ ተመላለሰ ለተናጋሪውም ለሰሚውን ጸጋን እንድሰጥ አንተን ጋበዘን። ሁሉ ለአንተ ክብር ይሁን ያው ጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ ወንጌልን ስበክለት በሚል ርዕስ ስንካፈል ወንጌልን ለማን እንስበክ? ላልዳኑ፣ በጥፋት መንገድ ላይ ለነጎዱ ለነዛ ሰው ለዛ ሰው መንገድ ለጠፋበት ላሰው ቀን ለጨለመበት ላሰው ለፍርድ ቀንበር ስር ላለው ላሰው ለዛ ሰው ወንጌልን እንስበክ። በቅርብ ላሉ እንስበክ፣ በሩቅ ላሉ እንስበክ። እንግዲህ ወንጌላችን መጽሐፍ ቅዱስ ታሪካዊ ዳራ እንደሚነግረን ወንጌል የሚጀምረው ከኢየሩሳሌም ከኢየሩሳሌም ጀምሮ ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ወንጌል በጥንቷ ቤተ ክርስቲያን እንደተደረገ እንደተገበረ እናውቃለን። እንግዲህ ዛሬም ከማሳሰብ የሚጀምረው ወደ ቤተሰቦቻችን፣ ወደ ወንድሞቻችን፣ ወደ እህቶቻችን፣ ወደ ዘመድ አዝማዶቻችን ተመልሰን ወንጌልን እንድናወራላቸው፣ ወንጌልን እንድንሰብክላቸው የእግዚአብሔር ቃል ዛሬም ይመክረናል። ለወንድም ስበክለት፣ ላልዳነው ስበክለት። ያ ሰው ለጠፋ ሰው መንገድ ለጠፋበት በጨለማ ውስጥ እየነጎደ ላለው ለዛ ሰው ወንጌል ስበክለት። መጽሐፍ ቅዱሳችን ላይ አሁን እንዳየነው ሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ እኛም ለአባቶች የተሰጠውን ተስፋ የምስራቹን ለናንተ እንሰብካለን ይላል። ለናንተ እናወራላቸዋለን። ለአባቶች የተሰጠው ተስፋ የምስራቹን ለናንተ እንሰብካለን። ላልዳናችሁ፣ እውነትን ላላወቃችሁ፣ እውነት ከእናንተ ለላቀ ቅጥር ውጭ ላላችሁ፣ እግዚአብሔር እውነትና ለእግዚአብሔር መንግሥት ፊታችሁን ላዞራችሁ ለእናንተ እንሰብክላችኋለን። ዛሬ በዓለም ዙሪያ ያላችሁ ወንድሞቼና እህቶቼ ስለ ወንጌል ጉዳይ እግዚአብሔር ዘመን በሰጠን እግዚአብሔር በሰጠን ዕድሜ እግዚአብሔር በሰጠን ዘመን ተልኳችንን ሳንፈጽም ተዘናክተን እንዳንቀመጥ ድርሻችንን እንድንወጣ ነጊያችን ባዶ እጃችን ወደ ጌታችን እንዳንሄድ ወደ ክብር ስፍራችን መሄዳችን አይቀርም። ብቻችን እንዳንሄድ ይዘን እንድንሄድ ነዶ ይዘን እንድንሄድ እግዚአብሔር ከኛ ይጠብቃል። እንግዲህ እኛ ለአባቶች የተሰጠውን ተስፋ የምስራቹን ለናንተ እንሰብካለን፣ ለናንተ እናወራላችኋለን፣ ወደ እናንተ እናደርሳለን። ይህ እውነት ነው። መጽሐፍ ቅዱሳችን ላይ ቲቶ ምዕራፍ 2 ቁጥር 1 ላይ እንዲህ ይላል፣
አንተ ግን ሕይወት የሚገኝበትን አንተ ግን ሕይወት የሚገኝበትን ትምህርት የሚገባውን ተናገር ይላል። አንተ ግን ሕይወት የሚገኝበትን ትምህርት የሚገባውን ተናገር። መናገር የሚገባህን ማውራት የሚገባህን እንዳትቆጠብ እንዳትያዝ ተናገር እያለናል። ወገኖች ሆይ ወንጌል ለቤተ ክርስቲያን የተሰጠው ኃላፊነት ነው። መሪዎች፣ አገልጋዮች፣ ምዕመናን፣ በዓለም ሁሉ ላላችሁ